ጤና ይስጥልን። ይህ ጣዕም ዜና ነው። የዕለቱን አበይት ነጥቦች በማስቀደም እንጀምራለን። ታጣቂ ሲያምጽ ምን ያደርጋል? እንዴት ሆነ እሳትም በእጅ እንደመያዝ ይቆጠራል። የህወሓት ታጣቂዎች አመጽ ዛሬም ተባብሶ ቀጥሏል። ለቃቅማቸው ሰሯቸው። አዛዦቹም የታገልነውም ለትግራይ ህዝብ እንጂ ለህወሓት አይደለም። ታጣቂዎቹም መረጃውንም በልዩ ሁኔታ እናቀርብላችኋለን። የኢትዮጵያ መንግስት በአሰብ ወደብ ላይም ቅድሚያ የሚሰጠው ጉዳይ መሆኑን ሚኒስትሩ ገለጹ። የኤርትራን ሉዓላዊነት በማክበርም በአሰብ ጉዳይም የኢትዮጵያ መንግስት ሁልጊዜም ሊታቀብ እንደማይችልም በጥብቅ አሳስበዋል። ከዚሁ ጋር በተያያዘም ሩሲያም ኢትዮጵያንና ኤርትራን ብታሸማግል ውጤት ሊገኝ ይችላል። ፕሮፌሰሩም መረጃውን በጥራዝ እናቀርባለን። የኢትዮጵያን የወደብ ጥያቄም እንደ መነሻና አርአያነት በማድረግም ሌሎች ባህር በር የሌላቸው ሀገራትም ጥያቄ ማንሳት ጀምረዋል። ጉዳዩም አዲስ ዓለም አቀፍ አጀንዳ የሚከፍትም ይመስላል። ከሰሞኑም ከደቡብ ኢትዮጵያ ክልል የተከሰተውና ከኢትዮጵያ ጤና ሚኒስቴር እስከ የዓለም ጤና ድርጅት ድረስም አስቸኳይ መግለጫ የተሰጠበት ወረርሽኝ አሁን ላይም ከጂንካ ወደ ሲዳማ ክልል ሐዋሳ ከተማም በሐዋሳ ሪፈራል ሆስፒታልም በቫይረሱ የተጠቁ ታካሚዎች ወደ ሆስፒታሉም ሪፈር መደረጋቸውንም ለሚዲያ አስታውቋል። ከዚህ በተጨማሪም በዛሬው ዕለት የጤና ሚኒስቴርና የዓለም ጤና ድርጅትም መግለጫም ሰጥተዋል። ሁሉንም መረጃዎች በዝርዝር እናቀርባለን። ቻናላችንን ሰብስክራይብ እንድታደርጉም በአክብሮት እንጠይቃለን። አዲሱ ወረርሽኝ በሽታም በሐዋሳ ከተማ በደቡብ ኢትዮጵያ ክልል በጂንካ ከተማም ከቀናት በፊት አዲስና አደገኛ ወረርሽኝ መከሰቱንም ከፌደራል ጤና ሚኒስቴር እስከ የዓለም ጤና ድርጅት ድረስም በአስቸኳይ መግለጫቸውም አሳውቀው ነበር። የኢትዮጵያ ጤና ሚኒስቴር የተከሰተውም የወረርሽኝ በሽታም የሄሞራጂክ ፌቨር በሽታ መሆኑንም ገልጾ የበሽታውን መንስኤም በጥናት ላይ መሆኑንም በጊዜው አሳውቆ ነበር። ሚኒስቴሩም በዛሬው ዕለትም ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት ጋርም በመተባበር የበሽታውን መንስኤም ማርበርግ ቫይረስ መሆኑንም ማረጋገጡን አስታውቋል። ሚኒስቴሩም በዛሬው መግለጫ ላይም ከቀናት በፊትም በበሽታው ተጠርጥረው ከተያዙትም ከ8 ሰዎች ውጭም አዲስ በበሽታው የተጠረጠረም እንዳልተገኘም ገልጿል። ይሁን እንጂ በሲዳማ ክልል በሐዋሳ ከተማም በሐዋሳ ሪፈራል ሆስፒታል 4 ሰዎች በሄሞራጂክ ፌቨር የተጠቁ ታካሚዎችም ወደ ሆስፒታሉ ሪፈር መደረጋቸውንም ለማለዳ ሚዲያ አስታውቋል። ታካሚዎቹም ወደ ሆስፒታሉ ሲመጡም የተቅማጥ፣ የደም መፍሰስ፣ ትኩሳትና አጣዳፊ የኩላሊት ስራ ማቆም ምልክቶችም እንዲታዩባቸው አስረድተዋል። በአጠቃላይም ከጂንካ ሆስፒታል 4 ሰዎችም ሪፈር ተብለው መምጣታቸውን ገልጸው ከአራቱ ውስጥም አንዱ መሞቱንና 3ቱ ግን ወደ ያኔት ሆስፒታል መወሰዳቸውን እንዲሁም በዚያው በያኔት ሆስፒታልም አንዱ መሞቱን እንዲሁም ቀሪ 2 ታካሚዎችም የሕክምና ድጋፍ እየተደረገላቸው መሆኑንም ገልጸዋል። በአሁኑ ሰዓትም ሆስፒታሉ ሀገር አቀፍና ዓለም አቀፍ ፕሮቶኮልን ጠብቆ አገልግሎት እየሰጠ መሆኑንም ማለዳ ሚዲያም ዘግቧል። ከዚሁ ጋር በተያያዘም የዓለም ጤና ድርጅት መሪም ዶክተር ቴድሮስ አድሃኖም የኢትዮጵያ ጤና ባለስልጣናት የሚያደርጉትን የነቃ ተሳትፎ እንዲሁም ክትትላቸውን በማድነቅ ድርጅቱም ድጋፉን እንደሚቀጥል አስታውቀዋል። የኢትዮጵያን የወደብና የባህር በር ጥያቄን መሰረት በማድረግም ሌሎች የባህር በርና ወደብ አልባ የሆኑ ሀገራትም የወደብ አገልግሎት ፍትሃዊ ተጠቃሚነት ላይም ጥያቄ እያነሱ ይገኛል። በዩሪ ሙሴቬኒ የምትመራው ኡጋንዳም ኬንያን ማስጠነቀቀች። ፕሬዝዳንት ሙሴቬኒ ኬንያም በህንድ ውቅያኖስ ላይም ለኡጋንዳ የባህር በር ካልሰጠችም ወደፊት በሁለቱ ሀገራት መካከልም ጦርነት ሊቀሰቀስ ይችላል በማለትም ማስጠንቀቂያ ሰጥተዋል። ኡጋንዳም የህንድ ውቅያኖስን የመጠቀም መብት አላት ያሉት ሙሴቬኒ
ኡጋንዳ በኬንያዋ ሞምባሳ ወደብ በኩል ከህንድ ውቅያኖስ ከታገደች ወይም ለውቅያኖሱ የሚኖራትን ተደራሽነት እንደ መብት ሳይሆን እንደ ልዩ ጥቅም የሚታይ ከሆነ ጦርነት ሊቀሰቀስ ይችላል በማለትም ተናግረዋል። ወደብ አልባ ሀገራትም የባህር በር እንዲያገኙ ማገድ ሙሴቬኒ ያወገዙ ሲሆን ኡጋንዳ ለደህንነቷና ለኢኮኖሚዋ በህንድ ውቅያኖስ ላይም መብት አላት በማለትም አጽንኦት ሰጥተዋል። ኡጋንዳም ወደብ አልባ መሆኗ የባህር ኃይል ለመገንባትም እንቅፋት እንደተፈጠረባትም ሙሴቬኒ ጠቁመዋል። በጉዳዩም ላይም የኬንያ የውጭ ጉዳይ ሚኒስቴር በበኩሉም በባህር በር ምክንያትም ጦርነት ሊቀሰቀስ ይችላል የሚለውን የፕሬዝዳንት ሙሴቬኒ ማስጠንቀቂያ በማጣጣልም ኡጋንዳ ከህንድ ውቅያኖስ እንደማትታገድም ገልጿል። ከዚህ በተጨማሪም የኡጋንዳ ጦር መሪ የሆነው የፕሬዝዳንት ሙሴቬኒ ልጅ የሆነው ጄኔራል ሙሆዚ የአባቴን ሐሳብ እጋራለሁ በማለትም ገልጿል። ታጣቂዎቹም በአፍሪካና አምባገነን መንግስት ባለባቸው ሀገራት የሲቪል ሰዎች ተቃውሞን በወታደራዊ ከበባ ማስፈራሪያ አልፎም ካልሆነም በተጠና መልኩም የተወሰኑ ሰልፈኞችን በመምታት የሚደረገውን አመጽም በተሳካ ሁኔታ ያስቆማሉ። የታጣቂዎች አመጽስ ምን ይደረጋል? ህወሓት የገጠመውም ይህ ነው። እንደዚህ ያሉ ወታደራዊ አመጽን በኃይል ለማስቆም መሞከር በራስ ላይም ክብሪት እንደመለኮስም ይቆጠራል። ከሰሞኑም የህወሓት ዋና ሰራዊት ቲዲኤፍ ወደ ሐራ መሬት ታጣቂዎች እና ወደ ኢሮብ ዋዶ ታጣቂዎች መከፋፈል ባሻገር ቀሪው የቲፒኤልኤፍ ቲዲኤፍ ኃይልም በተለያዩ ምክንያቶች በተደጋጋሚም እያመጸ ይገኛል። ከሻዕቢያ ጋርም ጽምዶ በመፍጠርም አዲስና አውዳሚ ጦርነት ለመክፈት ያቀደውም በአደም የሚመራው ኃይል በህዝቡም ሰላም ይሻላል ተቃውሞ የተነሳም ብሎም ከሻዕቢያ ጋር ራሱን አሳልፎ በመስጠቱም ምክንያትም ፖለቲካዊ ተቀባይነቱን አጥቷል። በክልሉም ከሲቪል እስከ ታጣቂውም ተቃውሞ የገጠመው ህወሓትም ያሰበውንና ያለመውንም የጽምዶ ጦርነትም እውን ማድረግ አልቻለም። ይህን ሁለት ቀናትም በአዲግራት ከተማም የቲዲኤፍ ታጣቂዎች መንገድ ዘግተው ተቃውሞ አሰምተዋል። የታጣቂዎቹን አመጽ ተከትሎም ሁለት የቲዲኤፍ አዛዦችም ሰልፍ የወጡትን ታጋዮች ለቃቅማችሁ ሰሯቸው የሚል መልእክት ቢያስተላልፉም ታጣቂዎቹም ተቃውሟቸውንም ቀጥለዋል። የህወሓት ቲዲኤፍ አርሚ 15 በተቃውሞ ሰልፍ ላይ ተፈናቃዮችም ወደ ቀያቸው ይመለሱም፣ ከሻዕቢያ ጋር የተጀመረው የጥፋት ጥምረትም ይቁም፣ የታገልነው ለትግራይ ህዝብ እንጂ ለህወሓት አይደለም፣ መብታችን ይከበር፣ የቤት መስሪያ ቦታ ይሰጠን፣ ጉዳት የደረሰባቸው ታጋዮች በቂ ሕክምና ይሰጣቸው የሚሉ ጥያቄዎችን ያሰሙ ሲሆን የከተማዋን ዋና ዋና መንገዶችም መዝጋታቸውም ታውቋል። የኢትዮጵያ መንግስት የአሰብ ወደብን በተመለከተም ለኤርትራም ማስጠንቀቂያና ክስም ለተለያዩ ሀገሮችም በውጭ ጉዳይ ሚኒስትሩ በኩልም አድርጓል። ቦታው አዲስ አበባ ዩኒቨርሲቲ በሆነና አዘጋጁም ሆርን ሪቪው የተባለው ቲንክ ታንክ ከዩኒቨርሲቲው ጋር ባካሄደው የፖሊሲ ፎረም ላይ አምባሳደሮችን ጨምሮም የውጭ ዲፕሎማቶችም በተገኙበትም የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስም ኢትዮጵያ ከኤርትራ መገንጠል በፊትና በኋላም በአሰብ ወደብ ላይ ባፈሰሰችው ሀብት ምክንያትም አሰብ በኢትዮጵያ መንግስትም በዋነኛነትም ቅድሚያ የሚሰጠው ጉዳይ ነው ሲሉም ገልጸዋል። ኤርትራም የኢትዮጵያን የግዛት አንድነት ጥሰቶችም በተመለከተ የኢትዮጵያ መንግስት የያዘውም የመታቀብ አቋምም ሁልጊዜ አይቀጥልም በማለትም ገልጸዋል። ሚኒስትሩ የኤርትራ ወታደሮችም በአሁኑ ወቅት በሰሜን ኢትዮጵያ የሚገኙም በርካታ የአካባቢ አስተዳደሮችንም ተቆጣጥረው ይገኛሉ ሲሉ ገልጸውም እነዚህ አካባቢዎችም ሙሉ በሙሉ የኢትዮጵያ ሉዓላዊ ግዛት አካል መሆናቸውንም በአጽንኦት ገልጸዋል። አክለውም ኤርትራም በመንግስት ላይም ትጥቅ ላነሱ ቡድኖችም ከፍተኛ ቁሳዊ ድጋፍ በመስጠትም በኢትዮጵያ የውስጥ ጉዳዮችም ጣልቃ እየገባች መሆኗንም ገልጸዋል። እነዚህ እውነታዎችም ኢትዮጵያ የመከላከል መብቷን በህጋዊ መንገድ እንድትጠቀምበትም በቂ መሰረት ይሰጣሉ ሲሉ ጠቅሰውም ኢትዮጵያም ቀድሞውንም
ተጋላጭ በሆነ ቀጠና ውስጥ አውዳሚ ግጭትን ለመከላከልም መቆጠብ እንደመረጠችም አበክረው አስረድተዋል። የውጭ ጉዳይ ሚኒስትሩም ዶክተር ጌዲዮንም በመጨረሻም የዓለም አቀፉ ማህበረሰብ በኤርትራ ላይም ጫናዎችን እንዲያደርግም ጥሪም አቅርበዋል። ከዚሁ ከኢትዮጵያ የወደብ ፍላጎት ጋር በተያያዘም የፖለቲካ ሳይንስና የዓለም አቀፍ ግንኙነት መምህሩም ፕሮፌሰር ብሩክ ኃይሉ ኢትዮጵያ በአፍሪካ ቀንድም በርካታ ወደቦች ያስፈልጓታል በማለትም ሐሳባቸውን ገልጸዋል። ፕሮፌሰሩም ኢትዮጵያ ከደረሰችበት የህዝብ ብዛትና የኢኮኖሚ እድገት አንጻር ወደብ ማግኘቷ የህልውና ጉዳይ መሆኑን ገልጸዋል። መምህሩም አክለውም ሩሲያም በቀጠናው ያላትን ተሰሚነት በማንሳትም በቀይ ባህር ጉዳይም ኢትዮጵያና ኤርትራን ብታሸማግላቸውም ሁሉን አካታች ውጤት ሊገኝ እንደሚችልም ለስፑትኒክ አፍሪካም ተናግረዋል። ሩሲያ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባል ናት። በመካከለኛው ምስራቅ በባህረ ሰላጤውም በቀይ ባህር እንዲሁም በመላው ዓለም ያላትን ተሰሚነት ከፍተኛ ነው። በዚህም በቀጠናውም መፍትሄ ለማምጣትም እገዛዋ የላቀ ነው በማለትም ገልጸዋል።